ሰበር ዜና ከመሸ ደርሶናል። ጎንደር ላይ በተደረገው የሐሰተኛ ነቢያት ጋጋታና ጫጫታ እንዲሁም ደግሞ ህዝባችን ላይ በተደረገው ቀልድ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ጎንደር አጥቢያ ይቅርታ ጠይቃል። የጨለማ ስራ ውጣት አለበት። ውጣ በጌታ በኢየሱስ መተት ሟርት የጨለማ ስራ የበሽታ ስራ የሟርት ስራ ውጣት አለበት ቦታ የዚህ ደብዳቤ ማዕተብ ላይ ሙሉ ወንጌል ቤተክርስቲያን የሙሉ ወንጌል አማኞች እንደጻፉ ያሳያል። በእውነት ይህንን ደብዳቤ ሙሉ ወንጌል የጻፈች ከሆነ እስኪ አጣርታችሁ ኮመንት ላይ ያሳውቁኝ። ነገር ግን እኔ እንደዚህ አይነት ደብዳቤዎችን በግሌ አልቀበልም። ሰላም ለእናንተ ይሁን። እንደምን አላችሁ? እንደምን ቆያችሁ? እንኳን ለእናታችን ለእመቤታችን ለቅድስት ድንግል ማርያም በዓታ ለማርያም ወይም ደግሞ ቤተ መቅደስ የመግባቷን ዓመታዊ በዓል መታሰቢያ በዓል በሰላም አደረሳችሁ። እንግዲህ በዛሬው ቪዲዮ ጎንደር ላይ እንደምታውቁት ባለፈው ቪዲዮ ሰርችላችሁ ነበረ። ፕሮቴስታንት እንግዲህ ጎንደርን ወይም ደግሞ ሰሜንን ለኢየሱስ ጎንደርን ለኢየሱስ በሚል የትዕቢት የንቀትና የመዘባበት ቃል ይዘው ተነስተው ጎንደርን ለኢየሱስ ወይም ደግሞ ሰሜኑን ለኢየሱስ በሚል ሰሜኑ ኢየሱስን እንደማያውቅ ጎንደር ኢየሱስ ክርስቶስ እንደማይሰበክበት አድርጎ የንቀትና ሁል ጊዜ የተለመዳቸውን የመዘባበት ኦርቶዶክስን የማጥላላት የመሳደብ ስራ ሰርተው ነበረ። እንግዲህ በዚህም የተነሳ የጎንደር ወንጌላዊት ቸርች ይቅርታ ጠይቃለች። በደብዳቤ እንደምትመለከቱ ደብዳቤውን በኋላ በደንብ ማሳያችሁናለኝ። ይቅርታ ጠይቃለች። ይህን ጉዳይ የምንመለከቱን አንድም ደግሞ ይህንን ይቅርታ ተከትሎ ይቅርታው የሐሰት እንደሚመስል አስመስለው የሚናገሩ አንዳንድ ያልታደሉ ፕሮቴስታንት አሉ። እርሱንም የምንመለከት ይሆናል። በዋነኝነት ግን ጎንደር ለምንድን ነው ኢላማ ያደረጉ የሚለውን ይህንን ሚስጥር ደግሞ መምህራችን ወንድማችን ዘማርያም ይነግረናል። እሱን የማሳያችሁናል። እንግዲህ እስከ መርሃ ግብር ፍጻሜ ድረስ አብራችሁን ቆዩ። ቪዲዮውን ላይክ ማድረግ ጀምሮ እስኪ ዛሬ እንግዲህ በዓታ ለማርያም እንደመሆኗ ይህንን ቪዲዮ እንመለከት። እመቤታችን እኮ ገና በ3 ዓመቷ ሙሉ ቤቷን ትታ እኮ የወጣች መናኝ ባህታዊት እኮ ናት። በ3 ዓመቷ እናትና አባቷ የስለት ልጅ ብለው ሰጥቷታል። አንዲት ልጅ ያለ እናትና አባቷ 3 ዓመት ጀምሮ ማደግ በጣም ከባድ ነው። ስለዚህ ሐዋርያት የኖሩትን ኖሮ እሷ ኖራለች። ጴጥሮስ እኮ ሚስትና አማቱን ነው ትቶ የወጣው። እሷ እኮ ሙሉ እናትና አባቷ ፍቅር፣ ሙቀት፣ ልምላሜ እኮ ነው ትታ ሄደችው። በ3 ዓመቷ የመነንሽ ባህታዊት ለአምላክ የተዘጋጀች በኦሪት ቤተ መቅደስ የኖረች የአዲስ ኪዳን ቤተ መቅደስ እኮ ነው። ታኅሳስ 23 ቀን የምናከብረው እመቤታችን በዓታ ለማርያም በዓት ይዛ ገባች የምንላት እኮ ለዛሬ መናንያን እኮ ምሳሌ ናት። ሐዋርያት ሁሉን ትተው ቢከተሉ እሷ ግን ቤቷን ትታ ተከተለች። ጌታ ሐዋርያት ምን አለ? መስቀሌን ተሸክሞ የማይከተለኝ ለእኔ ሊሆን አይችልም ወይም አይገባውም። የሚደንቅሽ እመቤታችን መስቀል አይደለም የተሸከመችው፣ ከሱ በላይ በመስቀሉ የተሰቀለውን ጌታ ፍጹም ሰው እንደመሆኑ እጁን ይዛ በበረሃ መራችው። እንደ አምላክነቱ ግን እሱ ይመራታል። ወዲህ በእሱ አቅፍ ነው። ወእሱ አቅፍ መሆኑ ግን በአብ እቅፍ መሆኑን አላጠፋበትም። ወዲህ ራበኝ ጠማኝ ይላታል፣ ልጅ ነውና በእንተ ተሰጎቱ። በሰማይ ደግሞ የተራቡትን የተጠሙትን ያጠጣል። ወዲህ ሄሮድስ ሊገሉ ያሳድደዋል፣ ፍጹም ሰው በመሆኑ አንድም ማርያ ለመሆን። በሰማይ ደግሞ ስዱዳንን በበረሃና በበረዶ በጫካው ስላሉት መራሄ መንገዳቸው እሱ ነው። ወዶ ሰው ሆኖ ወዶ ልጇ ሆነ። ፈጣሪዋ ልጇ ነው፣ ልጇ ደግሞ እንደገና ፈጣሪዋ ነው። እስቲ እመቤታችን ለምና የተሰጣት ጸጋ አለ? አንበሽ ታውቂያለሽ? ይሄን ስጠኝ ብላ አለ? የለም። ሐዋርያት እንኳን ለምነዋን እንዲያርግልን። ለምሳሌ የዮሐንስ ወንጌላዊና የያዕቆብ እናት ምንድን ያለችው? ማቴዎስ ወንጌል ላይ ማርያም በወፍሊያ እየወደቀች እየተነሳች እባክህ ጌታ ሆይ በመንግስት በመጣ ጊዜ አንዱን ልጅን በቀኝ አንዱን ልጅ በግራ አርግልኛል። እመቤታችን ስለ ራሷ ምንድም ቀን ክብርና ልልና ለምን አታውቅም። ሁልጊዜ የምትለምን ለኃጥአንና ለነፍሳት ነው። በጎንደር የተገኙ ፓስተሮች ያደረጉት ነገር እንግዲህ ፍጹም ኦርቶዶክሳዊ ንቀት እንዲሁም ደግሞ ሐሰት፣ ከምንም በላይ መስቀል ያደረጉ ሰዎች እንደዚህ እንደምታዩት አጋንንት ሲወጣ ነበር ሲለፈልፉ የሚል የሐሰት ድራማ ሲሰሩ ነበር። በገንዘብ ክፍያ አድርገው ኦርቶዶክሳውያን አንገታቸው ላይ ማተብ ያሰሩ ሰዎችን በማድረግ ድራማ ሲሰሩ ነበር። ይህንን ድራማ ደግሞ በጎንደር የምትገኝ የሙሉ ወንጌል ቸርች ይቅርታ ጠይቃለች ማለት ነው። እስኪ እሱን እንመለከተው። ለምንድን ነው ይቅርታ የጠየቀች? በዋነኝነት የተቃወም ነው ጉዳዩ እንዲፈጸም ሳይሆን በሐሰትና አላስፈላጊ ትርክት ይዞ መምጣታቸው ነው። ጎንደርን ለኢየሱስ ማለት በጣም ትልቅ ንቀት ስለሆነ ማለት ነው። እስኪ እንመለከተው የሚለው ሰበር ዜና ከመሸ ደርሶናል። ጎንደር ላይ በተደረገው የሐሰተኛ ነቢያት ጋጋታና ጫጫታ እንዲሁም ደግሞ ህዝባችን ላይ በተደረገው ቀልድ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ጎንደር አጥቢያ ይቅርታ ጠይቃለች። ቪዲዮውን ተመልክተን እንመለስ። ጎንደር ላይ የተካሄደውን ድርጊት በጎንደር የሚሰራ ድግምት የጨለማ ስራ ውጣት አለበት። ውጣ በጌታ በኢየሱስ ስም። መተት፣ ሟርት፣ የጨለማ አሰራር፣ የበሽታ አሰራር፣ የሟርት ስራ ውጣ ካለበት ቦታ
ደብተራ ተወስዶ የተሰራች ብላቴና ውጡ በጌታ በኢየሱስ። እንደሰማችሁ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ሰሜን ምዕራብ አጥቢያ ወይም ደግሞ አዘዞ አጥቢያ ለኢትዮጵያ ኦርቶዶክስ ቤተክርስቲያን ምዕመናን ይቅርታ ጠይቃለች። መረጃው ከመሸ ነው የደረሰን። እሱን ደግሞ አነብላችኋለሁ፣ ስክሪን ላይ ያሳያችኋለሁ ማለት ነው። እንደዚህ ይላል። ለኢትዮጵያ ኦርቶዶክስ ቤተክርስቲያን እምነት ተከታዮች ወንድሞችና እህቶች በሙሉ ጉዳዩ ይቅርታም ይመለከታል። የጎንደር ሙሉ ወንጌል አማኞች በህብረት በየዓመቱ መንፈሳዊ ፕሮግራም እንደሚያደርግ ይታወቃል። ይሁን እንጂ በዚህ ዓመት ማለትም ህዳር 26 2018 ዓመተ ምህረት የተደረገው ፕሮግራም ከባለፈው የተለየ እና ከኢትዮጵያዊነትም ሆነ ከጎንደሬነት ባህል ያፈነገጠ እና በተለይም የኦርቶዶክስ እምነት ተከታይ ወንድሞችና እህቶችን በእጅጉ ያሳዘነ በመሆኑ ይህን አይነት ስህተት ከዚህ በፊትም አላደረግንም፣ ከዚህ በኋላም አናደርግም። አሁን በተፈጠረው ስህተት ግን ከልብ ይቅርታ እንጠይቃለን። እግዚአብሔር ኢትዮጵያን ይባርክ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን። በነገራችን ላይ ስለ ይቅርታው እጅግ በጣም እናመሰግናለን። ድምጻችን ተሰምቷል፣ ጩኸታችን ተደምጧል ማለት ነው። ምንም እንኳን ይሄ ህገወጥ የሆነ ይሄ ጎረምሳ ይቅርታ ባይጠይቅበትም ግን አጥቢያው ይቅርታ ስለጠየቀ እጅግ እናመሰግናለን። ነገር ግን እዚህ ጋር ሰታይበታል ደብዳቤው ላይ። ምክንያቱም ይቅርታ መጠየቅ ያለበት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ እንጂ ለኛ ለወጣቶቹ አይደለም። ለኛ አይደለም ይቅርታ መጠየቅ ያለበት። ምክንያቱም የተደፈረችው ቤተክርስቲያን ነች፣ የተሰደበችው ቤተክርስቲያን ነች፣ የተዋረዱ ሊቃውንቶቻችን ናቸው፣ የተዋረዱ ህዝባችን ነው። እንደ ቤተክርስቲያን እንጂ ይቅርታ መጠየቅ ያለበት እንደ ወጣት አይደለም። ይሄ ስህተት ነው፣ ማስተካከል አለባችሁ። አጥቢያው ያስተካክል ወይም ደግሞ ሙሉ ወንጌል ያስተካክል ይሄን ነገር ማለት ነው። ለቀጣይ ነገር ግን እኔ አንድ ጥያቄ መጠየቅ እፈልጋለሁ። ከዚህ ጋር ተያይዞ ለኢትዮጵያ ኦርቶዶክስ ቤተክርስቲያን ቲክቶከሮችና ወጣቶች ማለት ነው እየሄዳችሁ የጎንደር ህዝብ ስትጋፍጡት የነበረውን ብር ለምን አትረቱም? የጎንደር ህዝብ እናንተ ትሄዳላችሁ፣ በየጊዜው ጉባኤ ታደርጋላችሁ፣ ገንዘብ ተሰበሰባላችሁ፣ አካውንታችሁን ሆዳችሁን ትሞላላችሁ። ለምን ወጣቱን ማትረዱት? ደቡብ ላይ ያደረገውን ሳር ማስጋጥ ሄዶ ሰሜን ላይ ሲያደርግ ለምን ዝም ትላላችሁ? ይሄ ጎረምሳ አንድ ወጠምሻ ሰሜኑ ለኢየሱስ ብሎ አውጆ ሲሄድ ስለምን ዝም ትላላችሁ? ለምን ማትረዱት? የበላችሁትን ህዝብ እርዱት፣ የገጣችሁትን ህዝብ እርዱት። ቢያንስ ይሄን ነገር አድርጉ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ማድረግ ያለባት ነገር ታድርግ። ይሄ ነገር ድጋሜ ጎንደር ላይ መካሄድ የለበትም። እንደ አይነት ስርዓት የሌለው እንደ አይነት ጋጠወጥ እናቶችን አደንዝዞ በመተት እሱ ሄዶ ናይጄሪያ ጠንቋይ ላይ ባሰረው ድግምትና መተት በስፕሬ እየረጨ እናት አባቶቻችንን ያሳዘነበትን ሁኔታ ይቅርታ መጠየቅ አለበት። ይሄ ጎረምሳ ራሱ ይቅርታ መጠየቅ አለበት። ይሄ ነቢይ ዘካርያስን የሚል የሐሰተኛ ነቢይ የአውሬው የጥልቁ የጨለመው መንፈስ የሚጋልበው ጎረምሳ ይቅርታ መጠየቅ አለበት። ጭራሽ አንተ በደብተራ በምን የተሰራ ድግምት ማለት ትላለህ? ቀለኛ ነው በጣም። ህዝቡን እንደዚህ ልትጫወትበት አይገባም። የተቸገረውን ህዝብ አንተ ተርዳታ እንደ መርዳት አይነት ነገር አድርገህ ህዝቡን እንርዳታ አድርጋችሁ ብለህ ወስደህ ፕሮግራሙን የሰራህበት ቀለድክበት። አንተ በእርዳታ መሰበሰብካችሁ ነገር ቀልዳችሁባቸው። ስለዚህ ይቅርታውን እናመሰግናለን። ግን ይቅርታ መጠየቅ አለበት የኢትዮጵያ ኦርቶዶክስ ቤተክርስቲያን ቅዱስ ሲኖዶስ እንጂ እኛ አይደለንም። በእርግጠኛ ስለተናደርን ሊሆን ይችላል። ነገሩን ለማብረድ ነው። ጎንደር ላይ ሌላ ችግር እንዳይፈጠርባችሁ፣ ምናልባት ቸርቻችሁ ላይ ሌላ ችግር እንዳይፈጠር ሊሆን ይችላል። መልካም ነው መዝጋታችሁን እናመሰግናለን። ያን ነገር ማድረጋችሁ እጅግ በጣም ደስ ይላል፣ ጎንደር ላይ ያለውን ነገር። ስለዚህ ይሄ ነገር ይስተካከል። ኦርቶዶክሳውያን እንደተለመደው ባህል ሃይማኖታችንን ማንነታችንን እናስከብር፣ እናስጠብቅ፣ ሃይማኖታችንን እንጠብቅ። የእናት አባት ሃይማኖት ሳንል ነገር ግን ተምረንና አውቀን ሃይማኖታችንን እናስቀጥል። ይሄ ነው የሚያዋጣው። ከዛ ውጭ ፕሮቴስታንት ላይ የምታደርጉት ትንኮሳ መቆም አለበት። የምትሰነኩሱ ካላችሁ በድንጋይ ወርወራ የሚሆን ስራ አይደለም። በቃላት ጨዋታው በቃላት ነው። ጨዋታው በእውቀት ነው፣ በማገናዘብ በእውነት በህይወት ነው። የሙሉ ወንጌል ቸርች ይሄ ፓስተር ላደረሰው ጥፋት ወይም ደግሞ ለሄደበት ስህተት ቤተ ክርስቲያኗ ወይም ቸርቿ ይቅርታ መጠየቋ እጅግ በጣም የሚያስመሰግን፣ ይቅርታ ማድረግም የተገባ ነው። ይቅርታ የሚያስብል ጉዳይ ስለሆነ፣ ምክንያቱም የሐሰት ነው እንቅስቃሴው፣ የሐሰት ነው። ፍጹም ኦርቶዶክሳውያን በቦታው ያልተገኙ ማተብ አስረው መስቀል አድርገው እንደዚህ እንደምታዩት ሳር የሚያስግጥ አምልኮ ስርዓት የሚባል ጅላጅል ፉከራ ነገር አልተገኙም ማለት ነው። ጎንደሬ በዚህ የሚታማ ስላልሆነ ማለት ነው። ኦርቶዶክሳውያን እንዲህ ያለ ቦታ የምናመልከውን የምናውቅ ሰዎች ነን። ይህን በሐሰት የተደረገውን ጥንቆላ፣ ሟርት፣ ያጋንንት ስራ ሁሉ አይመለከተንም። ስለዚህ ይቅርታ መጠየቁ ጥሩ ነው። ነገር ግን ይቅርታ አጠያየቁም ሕጸጽ አለበት፣ ጉድለት አለበት። የኢትዮጵያ ኦርቶዶክስ ቤተክርስቲያን እምነት አማኞች እህት ወንድሞቻችን መባል የለበትም። አጠቃላይ ለኢትዮጵያ ኦርቶዶክስ ቤተክርስቲያን አቋም ስላላት ማለት ነው፣ መዋቅር ስላለ ተቋሙን ቤተክርስቲያኗን ይቅርታ መጠየቅ ያስፈልጋል ማለት ነው። እስኪ አንድ ወንድማችን መምህር ዘማርያም በዚህ ጉዳይ የሚነግረን ነገር አለ። ሰሜኑን ለኢየሱስ ምን ማለት እንደሆነ፣ ምን እንደታሰበ፣ በጀርባው ምን እቅድ እንዳለ ሴራውን ያከሽፈዋል። እስኪ እንስማው። የሚል
መናፍቃን እንቅስቃሴ ጀምረዋል። ሰሜኑ ኢየሱስን አያውቀውም። የዚህ መዳረሻስ ምንድን ነው ብለህ ታስባለህ? የዚህ መጨረሻስ ምን ሊፈጠር ይችላል ነው ብለህ የምታስበው? ይሄ በነገራችን ላይ በሁለት መንገድ ማየት እንችላለን። አንደኛ አላወቁም ብሎ የሚያስቡ ሰዎች አሉ። ኢየሱስ ክርስቶስን ያው ሰሜን የምንላቸው ትግራይም አማራም አላወቁም ብሎ የሚያስቡ አሉ። አንዳንዶቹ ደግሞ እያወቁ በተልእኮ የሚሰሩ ሰዎች አሉ። ባንዳ ተሸካሚ የሌላ ሰው ተልእኮ፣ የውጭ ሀገር ተልእኮ ተሸካሚ ሰዎች አሉ። ስለዚህ እነዚህ በሁለት ነው ማየት ያለብን ማለት ነው። እነዚህ ሁለተኞቹ ናቸው በጣም አደገኞቹ በተልእኮ ስለሚሰሩ ማለት ነው እንጂ መቀሌ ዩኒቨርሲቲ ላይ እኮ እንዳ ኢየሱስ የሚባል ቤተክርስቲያን እኮ አለ። እዛ ንግድ ጉባኤ የተማርኩት ነው። ጎንደር ላይ ደግሞ ተመልከት። ጎንደር ላይ እኮ ርዕሰ አድባራት አደባባይ ደብረ ኢየሱስ ቤተክርስቲያን አለ። ያውም እኮ ስሙ ራሱ ርዕሰ አድባራት ነው። ሊቀ ሊቃውንት ዕዝራ ሐዲስ ያሉበት ደግሞ መድኃኔዓለም አለ። ዘወረድ ስትል ቃ ኢየሱስ አለ እና ኢየሱስ ሌላ መድኃኔዓለም ሌላ ነው። እኛ ጋር አይደለም። ስመ ተሰጎ እኮ ነው። ኢየሱስ ክርስቶስ፣ አማኑኤል፣ መድኃኔዓለም እኮ እነዚህ አካላዊ ቃል ስጋ ወልድ ስጋ መልበሱ ምክንያት የተሰጡ ስያሜዎች ናቸው። እና እውነት ሰሜን ለኢየሱስ ለጎንደር ለሰሜን ለትግራይ ህዝብ ሲሉ እውነት በጣም ጥምቀት ኢትዮጵያ ውስጥ በሉኒታ የት ይከበራል? ጎንደር ጥምቀት ማን ይጠመቀበት ነው? አቡነ ተክለ ሃይማኖት የተጠመቁበት ነው? የሆነ አባት የተጠመቀበት በዓል ነው? መድኃኔዓለም ኢየሱስ ክርስቶስ የተጠመቀበት በዓል ጎንደርን በጥምቀት እስኪባል ድረስ ለምን? ኢየሱስን የማያውቅ ህዝብ ነኝ? ማን ተጠመቀ ብሎ ደመር እንትን ጥምቀትን ያከበር ያለው? እና ይሄ የማያውቁ ሳይሆን እያወቁ በተልእኮ የሚሰሩ አካላት አሉ። እና ደግሞ የማያውቁት ደግሞ እንዳልከው ቅድም እንዳልኩ አጋጣሚዎችን መጠቀም ብቻ ሳይሆን በቃ በእነሱ ዘንድ ህዝቡ እነሱ የሚሉትን ባለማለቱ የመንፈቅና አንዱ ችግር ይሄ ነው። መጽሐፍ ቅዱስን ይዘው ወንጌል ስትሰብክ እነሱ የሚፈልጉት እኛ የምንለውን በልልን ነው። መጽሐፍ ቅዱስ የሚለውን በልና እኔ የምለውን በል እኔ የምለውን ስትል አንተ ወንጌል የሰበክ ብሎ ያስባሉ። የእነዚያ የውጭ ተልእኮ ግን ዋና ዓላማው ምንድን ነው? ታሪክን፣ ትውፊትን፣ ሃይማኖትን ከኢትዮጵያ ማጥፋት አንድ። ሁለተኛ የቀረው የኢትዮጵያ ክፍል አይተህ ከሆነ ይሄ የትኛዎቹም የኢትዮጵያ ክፍሎች ሙሉ ብትመለከታቸው ቄስ ብታገኝ መርጌታ ብታገኝ አብዛኞቹ ከየት የመጡት ወይ ከትግራይ ክልል ነው ወይ ከአማራ ክልል። ይሄን ምንጭን ተደርቀው ያን ቦታ ስታደርቀው ነው። ምንጩን የማድረቅ ስራ ነው የተሰራ ያለው። ምንጭ ማድረቅ ሞያ ላይ ብትሄድ መርጌታ ወይም ዲያቆን ብታገኝ ወይ ከአብዛኞቹ ማለት ሁሉም አይደለም አብዛኞቹ ወይ ከአማራ ክልል ወይ ከትግራይ ክልል። ይሄ ምንጭ ማድረቅ የለብህ። የምታደርቀው የት ነው? ምንጩ ጋር መሄድ አለብህ። እዚህ ገድለህ አትጨርሰውማ። ተሞከሩ እኮ ቄሱን ተገደለ፣ መርጌታው ተገደለ፣ ካህናት ተገደሉ። ጅማ አላየንም? በሻሻ ላይ አልተገደለም? ስንት ካህን አያልቅም። ለምን? ምንጩ አልደረቀማ። እዚህ መርጌታ ስትገል ሌላ መርጌታ ይመጣል፣ ቄስ ስትገል ሌላ ቄስ ይመጣል። ሰው ምን ታደርጋለህ? ምንጩ ማድረግ አለብህ። እስፔሻሊ ወጣቱ ላይ ይሰሩታል። ለምን? አብነት ትምህርት የቆሎ ትምህርት ሄዶ እንዳይማር ወደ እነሱ እንዲመጣ። ለዚህ ምን ይቀርባል? የተለያዩ ማታለያዎች፣ የተለያዩ ጥቅማ ጥቅሞች ይቀርባሉ። ከዚህ አሁን ሰው ያልተረዳው ለምንድን ነው? መቆረጥ ነው የተፈለገው። ሰሜኑንና ሌላውን የኢትዮጵያ ክፍል መቆረጥ፣ በታሪክ በትውፊት በሃይማኖት እንዳይገናኙ ማድረግ። ከዚ በኋላ ስትቆርጠው ይሄም እዚህ አሁን የቀረው ቄሱ እያረጀ መርጌታው እያረጀ ያለቀ ይሄዳል ማለት ነው። ከዛ ቤተክርስቲያን ባዶዋን ትቀራለች። ቅዳሴ የሌላት፣ ሰዓታት የሌላት፣ ማህሌት የሌላት ቤተክርስቲያን ያስቀሯታል። ለዚህ ምቹ ምንጭ ያለው የት ነው? ዋና ምንጭ ያለው እዛ ጋር። ሰው ያልተረዳው ነገር ያ ነው። ከዛስ ታሪክ የሚባል ነገር የለህም። ትውፊት የሚባል ነገር የለህም። የክርስቲያን ሀገር የሚባል ነገር የለህም። በጣም የሚገርመው ደግሞ የፕሮቴስታንት እኮ መዳረሻው ኢየሱስ ጋር ነው ክርስቶስ ጋር ነው ብሎ እኮ ቢቆም ቆንጆ ነበር፣ ግን አይደለም። ኤቲስት ነው የምትሆነው። ብዙ ጊዜ አሁን አይተህ ከሆነ ወደ ተሐድሶ የገቡ ሰዎች ከቤተክርስቲያን ሰዎች ምንድን ናቸው? አሁን ጴንጤ ነው የሆኑት አይደሉም እኮ መና እኮ ነው የሆኑት። ፕሮቴስታንትም አይደሉም። እንዳይሄዱ ያ እነሱ ፈልገው የሄዱት ኢየሱስ የለም። እዛ ባዶ አዳራሽ ሆነ፣ ውሸት ሆነ፣ እንዳይመለሱ ሀፍረት ሆነ፣ መሀል ላይ ቀሩ። አጓጉል። አሁን ምን ይጠቀማሉ? የወቅቱን ፖለቲካ ይጠቀሙታል። ተበድለን ነበረ፣ በሰሜን ፕሮቴስታንት እንዳይኖር ምናምን እንደዚህ ተበድሎ ተጨቆ ነበረ፣ ህዝባችን ከዚህ መተት ከዚህ እስራት እንዲፈታ በማለት
ይሄ ደብተራው እንደዚህ ነው የሚሰራብን ብለህ ይህን ፖለቲካ ትሰራለህ። አንደኛው። ሁለተኛው ነገር ደግሞ ጦርነቱን እንደ ጥሩ አጋጣሚ ይጠቀሙታል። ጦርነቱ ጥሩ አጋጣሚ ነው። ለምን? በቃ ተዳክሟል። ማዕከላዊ መንግስት የሚቆጣጠረን የለም። ስለዚህ ስስ ብልቱን ታገኘዋለህ። በጦርነት በድህነት የተጎዳውን ሰው ደግሞ በጥቅማ ጥቅም በእርዳታ ስም ትገባለታለህ። በቃ በልግስና ትመጣለህ። ከዛ በኋላ እኛ የለውጥ ሐዋርያ ነን፣ ለክልሉ ሰላም ነው እኛ የምንተጋው ትላለህ። ይጠቀሙ። ስስ ብልቱ ምንድን ነው አሁን ያለበት? ጦርነት ነው። ይህንን ጦርነት ደግሞ እነሱ የሚያረጋጉና ሰላም የሚፈጥሩ መስሎ ይጠቀሙበታል ማለት ነው። አሁን በተለይ አሁን አማራ ክልል ለዚህ ምቹ ሆኗላቸዋል እነሱ። ባለፈው ዕለት በቲክቶክም እያሳየን ነበረ። በተለይ ደብረ ማርቆስ ላይ ኢየሱስ ብለው ነጣ ለብሰው ምናምን ነገር ላይ እየጨፈሩ ማለት ታየዋለህ። እንደውም ቪዲዮን እየጨፈሩ ምናምን በቃ እየዘለሉ የሰንበት ተማሪዎችን መልምለው ርዕሱ ራሱ የሚለው ደብረ ማርቆስ ላይ ኢየሱስ የሚል ከዛ ምን እንደሚያደርገው ታውቃለህ? የምታውቀውን አታውቀውም ይላል። ስም ነው አሁን ዘማርያም ነኝ እያልኩ ስምን ታውቀዋለህ ግን ዘማርያም ነው እሺ ልንገርህ ትለኛለህ። እንደዚህ ነው ቤተክርስቲያን የሚሉት። ኢየሱስን አታውቂማ ቤተክርስቲያን ልንገርሽ እሺ ይሏታል። ቤተክርስቲያን እኮ እየበላችሁ እኮ ነው። ስጋው ደግሞ እኮ እየበላችሁ ነው እኮ። በንግግር ብቻ አይደለም እኮ ስጋዬን ደሜን ጠጡ የሚለውን እኮ በስብከት ብቻ ሳይሆን በመኖር ጭምር ስጋው ደሙን እየተበላ እየተጠጣ ህይወት የሆነውን ክርስቶስ እንደዛ ነው የምናገኘው እንጂ በንግግር በቃላት ማሳመር ወደ አይደለም እኮ። ህይወት ጭምር እየተተረጎመ እየተመሰጠረ ሲየቻሉ ደግሞ እየመነኑለት እንደዚህ ነው የሚኖረው። ያንን ግን አሁን መና ለማስቀረት በተመሳሳይ ትግራይ ክልል በነበረው በዛ ጦርነት ያን ሁሉ እኮ ያስጨፈጨፋችሁ እንደዚህ ያደረጋችሁ እኮ ሲኖዶሱ ነው። እንደዚህ ተበድላችሁ ነበረ። ይሄን እኮ ያደረጋችሁ እኮ እነዛ ሊቃነ ጳጳሳት አሁን እነዛ ሊቃነ ጳጳሳት ለእናንተ ያስፈልጓችኋል ብሎ በዚህ ደካማ ጎናቸው ደግሞ ገብተው ደግሞ እዛ እየቀየሯቸው እና ጥቃቱ በጣም አደገኛ ጥቃት ነው ያለው። በጣም አደገኛ ኢቭን አሁን በትግራይ ክልል ደግሞ በዩኒቨርሲቲዎች ላይ ጭምር እንቅስቃሴ ያለ መምህር ዘማርያም እንደገለጸው እንግዲህ እንደሰማችሁት እንደተመለከታችሁት ነው። ይሄ የተሃድሶ የፕሮቴስታንት እንቅስቃሴ ብዙ ጊዜ ኦርቶዶክስን ለማጥቃት ወደ ሰሜኑ የሚንቀሳቀሰው ጦርነት በሚሆንበት ጊዜ ነው። እንደምታስታውሱት የኢትዮ ኤርትራ ጦርነት ጊዜ በርካታ ተሃድሶ የተፈለፈለው በዚያን ወቅት ነበረ በጦርነት። ምክንያቱም ምዕመኑም ቤተክርስቲያኑም ሀሳብ ሁሉ ወደ ጦርነት ይሆናል። በጦርነት ብዙ ነገር ስለሚወድም ትኩረት የሚሆነው ራስን ለማዳን ነው የመጀመሪያው ማለት ነው። በዚህ አንጻር ይህን የሰሜኑን ክፍል በዚህ መልኩ ተሃድሶ የሚያስፋፉበት ፕሮቴስታንታዊ እንቅስቃሴውን የሚተክሉበት ጊዜ አመቺ ጊዜያቸው ይሄ ነው። ለአሁን እንኳን በምሳሌ በዚህ በቅርቡ በሰሜኑ ጦርነት እንኳን ካቶሊክና ፕሮቴስታንት ትግራይ ቤተክርስቲያን ውስጥ ገብተው ምን እንደሚሰሩ ይታወቃል። ምን እንደሰሩ ጦርነት በነበረበት ወቅት ሲኖዶሱን እንዲከፈል ቤተክርስቲያን ምዕመኑ ከቤተክርስቲያን እንዲለይ ከኦርቶዶክስ አንድነት እንዲለይ እንዲወጣ እንዲከፈል ከፍተኛ የሆነ እንቅስቃሴ ሲያደርጉ እንደነበረ የሚታወቅ ስለሆነ በጎላ ማለት ነው። እንግዲህ የቀረበውን ይቅርታ ሙሉ አይደለም። ኦርቶዶክስ ተዋሕዶ ቤተክርስቲያን ተቋም ናት። እንደ ተቋም መጠየቅ አለባት እንጂ አማኞቿ ወንድሞችና እህቶች ተብሎ ይቅርታ አይጠየቅም። እንግዲህ ቸርቹ በዚህ መልክ ይቅርታውን ማስተካከል አለበት። ሁላችንም እንግዲህ ይህን እንቅስቃሴ በተደጋጋሚ የሰራችሁ ወንድሞች ምስጋና ይደርሳችሁ ማለት እወዳለሁ። እኔም እንግዲህ ከዚህ አስቀድሜ የጎንደሩን እንቅስቃሴ ባለፈው ጊዜ ሰርቼላችሁ ነበር ማለት ነው። ለዛሬ የነበረኝ ያዘጋጁት ቪዲዮ ይህን ይመስላል። ሰላም ለእናንተ ይሁን። ሰላም ቆዩኝ።